ድባንበሳ የኢትዮጵያ ታሪክ ቅርስ ባህልና የተፈጥሮ መስህብ በሚለው የኃይለ ማርያም ኤፍሬም መጽሐፍ ገጽ 41 ስለ ታላቁ አጼ ፋሲለደስ ግንብ እንዴት ተጻፈ ሐሳብ አገኘው። የአጼ ፋሲለደስ ግቢ ጎንደር በኪነ ህንጻ፣ በእደ ጥበብ፣ በትምህርት፣ በስነ ስዕል፣ በስነ ጽሁፍ፣ በፍልስፍና፣ በሃይማኖት፣ በሳይንስ ትምህርት የዳበረች የእምቅ ባህል መገኛና የውብ ተፈጥሮ ማማ የሆነች ብርቅዬ ከተማ ናት። ይህች ውብና ጥንታዊት ከተማ የብዙ ተፈጥሯዊ፣ ታሪካዊ፣ ባህላዊ እንዲሁም የሚዳሰሱና የማይዳሰሱ መስህብ ሀብቶችን የያዘች ከተማም ስትሆን ከነዚህ ውስጥ የመካከለኛው ዘመን የኢትዮጵያን ነገስታት ያሰሯቸው አብያተ መንግስታት ግንቦች፣ አብያተ ክርስቲያናትና ድልድዮች በዋነኝነት ይጠቀሳሉ። ከእነዚህም ግንባር ቀደም የቱሪስት መስህብ ሀብቶች መካከል አንዱና ዋነኛው የፋሲል ግቢ እየተባለ የሚጠራው የሰባት ነገስታትን አብያተ መንግስታትንና ግንቦችን የያዘው ግቢ ነው። የአጼ ፋሲለደስ ቤተ መንግስት በ1972 ዓ.ም ትምህርት የሳይንስና ባህል ተቋም ዩኔስኮ በዓለም ቅርስነት የመዘገበው እንደሆነ ይታመናል። ይህ የፋሲለደስ ግቢ እንግዲህ 14 ነገስታትን ያህል በዚህ ቤተ መንግስት ውስጥ አስተዳዳሪ ስራዎቻቸውን እንደሰሩ ይነገራል። ከነዚህ 14 ነገስታት መካከል ደግሞ አጼ ፋሲለደስን ጨምሮ 6 ነገስታት የኪነ ህንጻ ጥበባቸውን እንዳሰፈሩበት ይነገራል። ዛሬ ቅኝታችን እዚህ ሆኗል። ጤና ይስጥልን። እግዚአብሔር ይመስገን። እንዴት ናችሁ? እግዚአብሔር ይመስገን። ሰላም ነው። አጋጣሚ ቀደም ብዬ ድባንበሳ በአንተ የተጻፈው መጽሐፍ እያነበብኩ ነበር። በተለይ ስለ አጼ ፋሲለደስ ግቢና የተረካቸው ታሪኮች ቀላል ነገር አለ። አመሰግናለሁ። ዛሬ ደግሞ ለተመልካቾቻችን አጼ ፋሲለደስ ግቢ ምን አይነት ቅርሶች፣ ምን አይነት ባህል፣ ምን አይነት ታሪክ ይዟል ነው በአንተ በኩል ልታስቃኝ ይፈልጋል። እሺ፣ በጣም ደስ ብሎኝ ነው። እንኳን ደህና መጣችሁ። እሺ፣ ኃይለ ማርያም ኤፍሬም እባላለሁ። አስጎብኝ ነኝ። አሁን የምንገኘው በአጼ ፋሲለደስ አብያተ መንግስታት ቅጥር ግቢ ውስጥ ነው። ይሄ ግቢ የብዙ ነገስታቶች አሻራ ያረፈበት አብያተ መንግስታትና የተለያዩ አገልግሎት ሰጡ የነበሩ ግብረ ህንጻዎችን የያዘ በጣም የተከበረ ትልቅ ታሪክ ያለው ለኢትዮጵያ ብቻ ሳይሆን በአፍሪካም በዓለም አቀፍ ደረጃ በጣም የሚታወቅ ግዙፍ የቤተ መንግስት ቅጥር ግቢ ውስጥ ነው የምንገኘው። አሁን ፊት ለፊታችን ላይ የምናየው የአጼ ፋሲለደስ ቤተ መንግስት ነው። ይሄ በግዝፈቱም በውበቱም በጣም የታወቀ ዓለም አቀፍ ቅርስ ነው። ስለዚህ አጼ ፋሲለደስ ብቻ አይደሉም እዚህ ቤተ መንግስት ውስጥ የነገሱትኝ። ከሳቸውም በኋላ ልጆቻቸውና የልጅ ልጆቻቸው አሻራቸውን ጥሎ አልፈዋል። በነገራችን ላይ በአብዛኛው ዓለም አንድ ንጉሠ ነገስት ስልጣን ላይ ሲቀመጥ የራሱን አሻራ ጥሎ የሚያልፍበት አንድ ቤተ መንግስት ይኖረዋል። ይሄ ግን የአንድ ንጉሠ ነገስት አሻራ ብቻ ያረፈበት ግቢ አይደለም። ከአጼ ፋሲለደስ በኋላም 6 ነገስታቶች የራሳቸውን አሻራ ጥለው አልፈዋል። እና በተካካት አንዱ ንጉሠ ነገስት በህይወት እያለ የሰራውን ስራ ጠብቀው የራሳቸውን አሻራ አስቀምጠው ለትውልድ በቅብብሎሽ የኢትዮጵያን ታሪክ ሰንደው ያስቀምጡበት ኢትዮጵያ የክብሯ መገለጫ ከሆኑ ቅርሶች መካከል ነው የምንገኘው። ዛሬ በአጼ ፋሲለደስ ግቢ ተገኝተናልና የመጀመሪያው ግዙፉ የአጼ ፋሲል ግንብ ፊት ለፊታችን አለ። ይሄን እንድታስቃኝ ይፈልጋል። እሺ፣ በነገራችን ላይ ቤተ መንግስት እየተባለ የሚጠራ የአጼ ፋሲለደስ ቤተ መንግስት ያው ማንኛውም ግንብ ምሳሌ ሲሚታነጽ አጥርም ሊሆን ይችላል። በጣም ጠንካራ ሆኖ ሲሰራ ያው ግንብ ይባላል። ስለዚህ ቤተ መንግስት ይሄ ቤተ መንግስት ነገስታቶች ይኖርበት የነበረ ያው በነገራችን ላይ በተለምዶ ነው። አንዳንድ እኛም ሁሉ እንሳሳታለን። የትልቁ ቤተ መንግስት አጼ ፋሲለደስ ያሰሩት ሰሪዎችም ኢትዮጵያውያኖች ናቸው። አንድም የውጭ አሻራ የሌለበት ቤተ መንግስት ነገር ግን ታሪክን ለማፋለስ ፋሺስት በ1928 ኢትዮጵያን ወሮ በነበረበት ሰዓት ለ5 ዓመታት ይህን ቦታ ይጠቀምበት ስለነበር ውስጡን ራሱ አፈራርሶ
የፖርቹጋል፣ የህንድ፣ የሞሪሽ አርማ የሚባል ነገር ግድግዳ ላይ ለጥፎ ለጣጥፎ ይሄ አሻራ ቤተ መንግስቱ የተሰራ በፖርቹጋሎች ነው። አንድም የፖርቹጋላዊ ስም ባልተጠቀሰበት የታሪክ ሰነድ በሌለበት ነጮች እኮ የስንት ሺህ ዓመት ታሪክን ማን እንደሆነ ንጉሠ ነገሥቱም ሆነ የሰራውን ሰው በጽሁፍ በስም ምናምን ያስቀምጣሉ። ካለ ታዲያ የፖርቹጋላዊ ከሰራው ወይም ሞሪሽ ነው የሚሉት ህንድ የሚሉት ብሎ በደምሳሳው ዝም ብሎ ሞሪሽ ነው ፖርቹጋል ነው ከማለት ስሙን ለምን ነው የማይጠቅሱት? ካለ የእውነት ከሆነ የእነሱ አሻራ ካለበት ሁለተኛ በሮቹን ቅስቶችን ማየት ይችላላችሁ። እነዚህ በቀስተ ደመና ቅርጽ የተሰሩ ናቸው። የአክሱም ሐውልት አናቱ ላይ ያለው ላሊበላ ቤተክርስቲያኖችን ሄዳችሁ ብታያችሁ ጠቅላላ አርቾቹ ቅስቱ ከዛ የተወሰደ ነው እና የዛ ተጽዕኖ አለበት። ከዛ ውጭ ደግሞ ኢትዮጵያኖች ቤተመንግስት ሳይሰሩም በቤተመንግስት አይኖሩም የሚለው ሀሳብ በጣም ተቀባይነት የሌለው የታሪክ መረጃና ሰነድ የሌለው ዝም ብሎ በደመነፍስ የሚነገር ሆን ተብሎ ታሪክን ለማጠልሸት የትውልዱን የልዕልና ሞራል ቅብብሎሽ የማኮስመን ሂደት ነው። አሁን የምንገባው ወደ አጼ ፋሲለደስ ቤተ መንግስት ነው። ይሄ በጣም ትልቁና ግዙፉ ቤተ መንግስት ነው። ግቢ ውስጥ ከተሰሩት በግዝፈቱ አቻ የሌለው በኢትዮጵያም ታሪክም ውስጥ ትልቅ ከሚባሉት የነገስታት ቤተ መንግስቶች ውስጥ በግንባር ቀደምትነት የሚጠቀስ ግርማ ያለው በጣም ውበት የነበረው በውስጡ ብዙ ቁሳቁሶችን ለጌጥነት ይጠቀሙበት የነበሩትን ነገሮች ሁሉ አሁን በአሁኑ ሰዓት ያው አሻራቸው ጠፍቶ ወና ይሁን እንጂ በዘመኑ በጣም ያማረ የተዋበ የተንቆጠቆጠ ቤተ መንግስት ነበር እና አሁን እየገባን ያለነው የመጀመሪያው ፎቅ ላይ ነው ወይም የመጀመሪያው ደርብ ላይ ነው። እዚህ ክፍል ውስጥ ወደ 4 ክፍሎች አሉት። በዋነኝነት አሁን የምንገኝበት የአጼ ፋሲለደስ የዙፋን ቤት እየተባለ የሚጠራ ክፍል ውስጥ ነው። ይሄ ክፍል እጅግ በተዋቡ እና ክብር ባላቸው ታሪክን በደንብ ሊያስተላልፈው የሚችሉ ታሪካዊ ቅርሶች የተንቆጠቆጠ ነበር። ግድግዳውም ታች ወለሉ ላይም የተለያዩ መኳንንቶች መሳፍንቶች ሲመጡ የሚቀመጡበት የነበረ ወንበሮች ነበሩ። ምንጣፉ በጣም በአበባ ያጌጠ ቆንጆ ምንጣፍ ነበረው። ንጉሠ ነገሥቱ ዙፋን ይቀመጥበታል ተብሎ የሚገመትበት አካባቢ ይሄ ነው። ዙፋኑ መንበረ ዳዊት ይባላል። ያው ዘርዓ ሐረጋቸው ከሰሎሞናዊ ሥርወ መንግስት የመጣ ስለሆነ መንበሩም በአንበሳ አርማ የተንቆጠቆጠ የዳዊት ኮከብ ወይም መንገዳዊ እያሉ የሚጠሩትኝ አርማ ያለበት በጣም የተንቆጠቆጠ የወርቅና የአልማዝ አጫዋቾች አሉት እና ንጉሠ ነገሥቱ ዙፋናቸው ላይ ተቀምጠው ሰዎችን ያስተናግዱበት የነበረ በጣም ባለ ግርማ ዙፋን ቤት ነው። ይሄ አሁን ይሄ ጥሩ በሆነ ሁኔታ ታድሷል። እንደምታየው እነዚህ ነገሮች አዲስ እንጨት ነው የመጡት? አዲስ እንጨቶች ናቸው። ግን የድሮ ዞጲ የሚባል እንጨት አለ። ጥቁር እንጨት ነው። ከአርማጭሆ ነበር ይመጣ የነበረው። ያንን አለስልሰው አስቂጠው አስውበው ነው የሚጠቀሙበት። ግን አሁንም የታደሰበት መንገድ እውነት ለመናገር በጣም ጥሩ ነው። ደረጃው መጠበቀ መልኩ ነው የተሰራ። ይሄ እልፍኝ ነው። በአሁኑ ሰዓት እኛ ሳሎን እያልን የምንጠራው ነው። በነገራችን ላይ ሳሎን ሰው የሚባለው እልፍኝ ነው። እልፍኝ ክፍላቸው ውስጥ የተመረጡ ሰዎች ነው። አሁንም ድረስ ኢትዮጵያኖች በባህላቸው የተከበረ ሰው ሲመጣ የሚስተናገድበት ቦታ እልፍኝ ውስጥ ነው። ያው እኛ ሳሎን እያልን የምንጠራው እዛ የተመረጡ እቃዎች ነው የሚገቡበት። ያው መኝታ ቤት ውስጥ ማንም ይዞ አይገባም፣ የተከበረ ነው። እዚህ ውስጥ የሚደረገው የወንዶች እልፍኝ አዳራሽ ነው። ይሄ ያኛው የሴቶቹ ነው። መኳንንቱ መሳፍንቱ ከንጉሠ ነገሥቱ ጋር በአገር ጉዳይ መክረው ተነጋግረው ተወያይተው ከጨረሱ በኋላ ያው ይጋበዛሉ። በዘመኑ ሆቴልም ስላልነበር ምግብ ቤተ መንግስት ውስጥ ይቀርባል። ስለዚህ ሹማምንቶቹ ከነ ክብር ልብሳቸው ባማረ በተንቆጠቆጠ ካባ ለንቃቸው ተመረጠ ቦታ ላይ ተቀምጠው በየደረጃቸው እንደ የክብር ደረጃቸው ለምሳሌ ራሱ ያው ትልቁ ነው። ከንጉሠ ነገሥቱ ቀጥሎ ያለው እሱ ነው። ራስ ቢትወደድ፣ ደጃዝማቹ፣ ቀኛዝማቹ፣ ግራዝማቹ፣ ፊት አውራሪው ያው መኳንንትና መሳፍንቱ ከነገስታቶች ዘር የሚሆኑት በሹመት የመጡትም ማለት ነው። እንደየ ማዕረጋቸው ተቀምጠው ወንዶቹ ይስተናገዱበት የነበረ ክፍል ነው። እነዚህ በነገራችን ላይ ሸልፎች ነበሩ ግድግዳው ላይ አብረው የተሰሩ
አንዳንድ ገጠር አካባቢም ራሱ ቃም ሲያስቀምጡ በዛ መንገድ ያዘጋጃሉ። ግን ያን የዛኔ የነበረው በጣም ደረጃውን በጠበቀ መንገድ የተሰራ ከላይ እስከ ታች ነበር ይነገራል። የነገስታቶች የሚጠጡበት ዋንጫ፣ መኳንንቱ የሚጠጡበት ዋንጫ ወይም አፈድስት ብርሌ ሊሆን ይችላል። በነገራችን ላይ እነዚህ ሹርቤም ዋንጫ በለው ልሙጥ ዋንጫው እንደየማረጉ ለነገስታቶቹ ወይንም ጠጁም ጠላውም ብርዙም ይቀርብበት ነው። ስለዚህ በጣም የተንቆጠቆጠ ያማረ አንዳንዱ ራሱ የወርቅ ፈርጥ ያለበት ነው። ሙቃሽ ሁሉ ይደረግበታል፣ ይንቆጠቆጣል፣ ይደምቃል እና መጠጫዎቹ በጣም ነው። በነገራችን ላይ የሚጠቀሙበት ዋንጫን ደረጃና አሁን ያለው ዋንጫ እየተባለ የሚጠራው ነገር አንድ አይነት አይደለም። በጣም የታወቀ የወርቅ አፍሳሽ የዕደ ጥበብ ባለሙያ ጊዜ ወስዶ አስቦ ተጠቦ ታሪክ እንዲያስተላልፍ ተደርጎ ዋንጫው ብቻ ራሱን የቻለ ታሪክ ይነግረናል። የማንነት መገለጫ ነው፣ ክብር መገለጫ ነው። አሁን ያለው ከታሪካችን ጋር ተፋተናል። ከታሪኩ ጋር የተፋታ ሀገር ደግሞ አይቀጥልም። ሚስቶቻቸው ደግሞ እዛ የሚስተናገዱበት ነው ከእቴጌዋ ጋር ሆነው። ስለዚህ ሴቶቹ የሴት ጉዳይ ያወራሉ፣ ወንዶቹ የወንድ ጉዳይ ያወራሉ። ግን የሚመገቡበት ምግብ፣ የሚመገቡበት ማቴሪያል፣ የሚጠጡበት ዋንጫን እና ፈድስት እንዲሁም ሞሰብ ተመሳሳይ ሆኖ ምግቡም አንድ አይነት ሆኖ ግን ሲስተናገዱ ለየብቻ ነው። ሴቶች ለብቻ የሴት ወሬ ያወራሉ፣ የሴት ጉዳይ ይነጋገራሉ። ወንዶቹ ደግሞ እዚህ ምግብ ሲበሉ ለምግብ ብቻ አይደለም፣ ግብር ሲበሉ ለግብር ብቻ አይደለም፣ በአገር ጉዳይም ይመካከራሉ። እና ይሄ ሴቶች የሚስተናገዱበት፣ ይሄ ወንዶች የሚስተናገዱበት ነው። ይሄ ደግሞ እሳት ማንደጃ ነው። ገርሞኛል እኮ ይቺ ነገር። ጭስ መውጫ ሁሉ አለ እኮ በሁለቱም አቅጣጫ ነው። አንዳንድ ሰዎች በአሁኑ ሰዓት ቺሚኒ ምናምን በቃ እንደ ዘመናዊነት ይቆጠራል። ያው በዛን ሰዓት ጎንደር ደጋ ነው፣ አሁን ወይና ደጋማ ነው። ዛፎች አሉ፣ ፍሬ የሚሰጡ ዛፎች ናቸው። በነገራችን ላይ በብዛት ይተከሉ የነበሩ። እንዲያውም አንዳንድ የታሪክ ድርሳናት እንደሚነግሩን መንገዱ ሁሉ በእንኮይ፣ በበርቶሎሚ፣ በብርቱካን፣ በመንደሪን፣ በትርንጎ ምናምን ሁሉ ወድቆ መሬት ሁሉ ይታያል። እና ሰው ዛፍ የመትከል ባህሉ ከፍተኛ ነበር። ከተማው ዘመናዊ ሆኖ መንገዶቹ ለሰረገላዎች መሄጃ የሚያገለግሉ ሰፋፊ መንገዶች ኖሮት ቤቶቹ ባለድርብ ህንፃ ሆነው ግን ዛፍ መትከል እንደባል ሆኖ በዛፍ ውስጥ የታጠረች በዛፍ ውስጥ የታጨቀች ግን ውበት ያላት በጣም ዘመናዊ ከተማ ነበረች ጎንደር። ስለዚህ ቀዝቃዛ ስለሚሆን ቤተ መንግስቱ ዛፎችም ስለነበሩት ተራራማ ቦታም ስለሆነ የግድ እሳት ማንደጃ ያስፈልጋቸዋል። ስለዚህ በሁለቱም አቅጣጫ ነው እሳቱ የሚነደው። አሁን ለምሳሌ በአሁኑ ሰዓት እሳት ብታነድ እዚህ ከውጭም እሳት ነው፣ እዚህም እሳት ነው። የጭስ ማውጫውን እያየሁ ነበር። ላይ ድረስ ነው የሚሄደው፣ እስከ ላይ ድረስ ነው የሚሄደው። እሺ ወደ ሴቶቹ ከመሄዳችን በፊት እዚች አንዲት ልብስ መቀየሪያ ክፍል አለች፣ እሷ እናያለን። ይሄ ንጉሠ ነገሥቱ መኳንንቶቻቸውን ወይም ሹማምንቶቻቸውን ለማግኘት ዙፋን ቤት ከመሄዳቸው በፊት የክብር ልብሳቸውን እና ኒሻኖቻቸውን የሚያደርጉበት ክፍል ነው። ዘውዳቸውን የሚደርቡበት፣ ካባ ላንቃቸውን የሚያደርጉበት እና ልብስ የሚቀይሩበት የነበረ ክፍል ነው። ይሄ የጠባቂዎቻቸው ቤት ነው። በየኮርነሩ ላይ ያለው ይሄ እንቁላል ግንብ እየተባለ የሚጠራ ጸሎት ቤት ነው። ይሄኛው ግን ለጠባቂዎቻቸው የክብር ዘብ ጠባቂዎች የሚቆሙበት ቦታ ነው። በእያንዳንዱ የእንቁላል ግንብ ወታደሮች ይቆማሉ በክብር ንጉሠ ነገሥቱ የሚጠብቁ። ይሄ ኢትዮጵያ ሰንደቅ ዓላማን በተወሰነ መልኩ የሚያሳይ ነገር አለ እዚህ ላይ። ነገራችን ላይ የፍሬስኮ ፔይንቲንግ ነበረው። ይሄ የተለያዩ ስዕሎች እያሸበረቀ ነበር። ለዚህ ላይ የምታዩትኝ አረንጓዴውም ይታያል፣ ቀዩም ቢጫውም ይታያል። የተወሰነ መልኩ በእያንዳንዱ ክፍል እሳት ማንደጃ አለ። ይሄ ንጉሠ ነገሥቱ ድብ አንበሳ የሚባል ነጋሪታቸውን አስጎስመው አዋጅ ማስነገር ሲፈልጉ የተወሰኑ ከህብረተሰቡ የተውጣጡ ህብረተሰቡን የሚወክሉ ሰዎች ተጋብዘው ቤተ መንግስቱ እንዲገቡ ይደረግና ሰው እዛ ይሰባሰባል። አፈ ንጉሱ የንጉሠ ነገሥቱን አዋጅ ይናገርበት የነበረ ሰገነት ነው። አዋጅ መንገረ ሰገነት ነው። እዛ ሰው እዛ ይሰባሰባል። እዚህ አዋጅ ይነገራል። ያው ሚዲያ ስላልነበር ሚዲያ የሚነገረው የነበር ትልቅ ተራራ ላይ ወይም ጉባ ላይ ሆኖ ነጋሪት የተጎሰመ ገቢ አካባቢ ሰው በተሰበሰበበት ነው አዋጅ የሚነገር። አንዳንዴ ደግሞ የቤተ መንግስት ጉዳይ በጣም አስፈላጊ ጉዳይ ሲኖር ቤተ መንግስት ድረስ የህዝብ ተወካዮች መጣው
ንጉሠ ነገሥቱ የሚናገሩትን አዋጅ ይሰሙበት የነበረ ቦታ ነው። ይሄ አፈ ንጉሡ የሚናገርበት፣ ያ ደግሞ ሰው ተሰበሰቡ የሚሰማበት የነበረ። ይሄ ሴቶች የእልፍኝ አዳራሽ ነው። ይሄ በሴት ወግ ዕቃዎች የተንቆጠቆጠ ነበር። የሴት ወግ ዕቃዎች ሁሉ መስቀል የዛን ቤት ባለቤት የእውቀት ደረጃ ማሳያ ነው። ያው መናፈስ ሲፈልጉ ደግሞ ሰገነት አላቸው። እንደ መናፈሻ የሚጠቀሙበት የነበረ ነው። ጠዋት ጠዋት አንዳንድ ጊዜ ወይም ወደ ማታ አካባቢ ፀሐይዋ ዘቅዘቅ ስትል ወይም ጠዋት ደግሞ የጮራዋ የንጋት ጮራ ፀሐይ መሞቅ ሲፈልጉ ምናምን የሚዝናኑበት ቦታ የነበረ ነው። እንደ ሰገነት ይጠቀሙበት የነበረ አካባቢ ነው። ዘብ ጠባቂዎቹ የክብር ዘብ ጠባቂዎቹ ቤትም አለ። በእያንዳንዱ ታወሮች እነዚህ የጠባቂዎች ቤት ነው። ላይ አናቱ ላይ ግን የምታዩት የጸሎት ቤት ነው። መስኮቶቹ ወደ ቤተክርስቲያኖቹ ያዞራሉ። ሁለተኛው ደርብ ላይ ያለው፣ ሶስተኛው መኝታ ቤታቸው ነው። ይሄ ቆብ አስጥል የሚባሉ ነገስታቶቹ ወደ ቤተክርስቲያን መሄድ ሲፈልጉ የሚሄዱባቸው ድልድዮች አሉ። አንዳንዶቹ እዛ ላይ ማየት ትችላላችሁ። ወደ ተክለ ሃይማኖት ቤተክርስቲያን ሲሄዱ ሌሎች ቤተክርስቲያኖች አሉ። ብዙ ቤተክርስቲያኖች አሉ እና ይሄ እንደ ቆብ አስጥል ያገለግል የነበረ ነው። እስከ አንዳንዶቹ እስከ አደባባይ ኢየሱስ ቤተክርስቲያን ድረስ የተዘረጋ ነበር ይላሉ። አሁን ከአጼ ፋሲለደስ ከዋናው ቤተ መንግስት ወጠን ወደ አጼ ኢያሱ የሚወስደው መንገድ ላይ ነው የምንገኘው። በዚህ መንገዳችን ላይ የምናገኘው የውሃ ማጠራቀሚያ ገንዳ አለ። እንግዲህ የውሃ ማጠራቀም፣ ውሃን በአግባቡ መጠቀም ጥንታዊ የኢትዮጵያ ባህል ነበር። ከአክሱም ዘመነ መንግስት ጀምሮ ይጠቀሙበት የነበረ ስርዓት ነው። ይሄ ደረጃዎች አሉት፣ መወጣጫም የሚወርዱበትም፣ ለአሳ ማርቢያም ይጠቀሙበት እንደነበር ይነገራል። ስለዚህ ውሃው የሚመጣው በክረምት በዚህ በኩል ነው። ዝናብ ሲዘንብ ይሄው አሸንዳውን ማየት ትችላላችሁ። አሁንም ድረስ በተመሳሳይ ሁኔታ ነው። ከዛ ውስጥ ይገባል፣ ውስጥ ለውስጥ ይፈሳል፣ ያቆርታል። ስለዚህ አሁን ከአጼ ፋሲለደስ ቤተ መንግስት ወደ አጼ ዮሐንስ ወይም በቅጽል ስማቸው ጻድቅ ዮሐንስ የተባሉ የሚጠሩ ንጉሠ ነገስት ናቸው። እኒህ ንጉሠ ነገስት ዘመናቸውን ያሳለፉት አብያተ ክርስቲያናቶችን በማነጽ ገዳማትን በመገደም መጽሐፍትን በመደጎስ በመጻፍ ነው። መንፈሳዊ መሪ ስለነበሩ ጸሎተኛ ናቸው። ከንጉስናቸው ይልቅ የሚታወቁትኝ በመንፈሳዊ ህይወታቸው ስለሆነ ንጉሠ ነገስት አላፍ ሰገድ ዮሐንስ ከሚለው ስማቸው ይልቅ የሚታወቀው ጻድቅ ዮሐንስ እየተባሉ ነው እና እሳቸው ለሰው መብት ብቻ ሳይሆን የእንስሳ መብት ሁሉ ያስከበሩ በጣም ስመጥር የሆኑ ንጉሠ ነገስት ናቸው እና ያን ሰርተዋል። ያው ዘመናቸውን በሙሉ መንፈሳዊ ህይወት ላይ ስላሳለፉ ትልቅ የገዘፈ ቤተ መንግስት መስራት አልፈለጉም እና ያቺ እንደ ጽሕፈት ቤት ሁሉ ያገለግል የነበረ ቤተ መንግስታቸው ናት። የአጼ ዮሐንስ ቤተ መንግስት የተባለ ይጠራ እንጂ ብዙ ጊዜያቸው የሚያሳልፉት መጽሐፍ በተለያየ ነገር ነው። ለራሳቸውም ራሱ ለቤተ መንግስት የሚሆናቸውን ነገር እንኳን ከህዝብ አይሰበሰቡም ነበር። ይሄ ግብርን ነጻ አድርገዋል። ለራሳቸው የሚሆን ነገር አይፈልጉም። የራሳቸው በጻፏት በደጎሷት መጽሐፍ እሷን ይሸጡ ነበር፣ ይተዳደሩ ነበር። በመንፈሳዊነት ያሳለፉ ንጉሠ ነገሥት አይገልጹትም እንጂ በይፋ ካህንም ናቸው። ይቀድሳሉ። እንደ ካህን በቤተ መቅደስ ውስጥ ገብተው ማጠንት ይዘው ቤተ መቅደሱን እያጠኑ እየቀደሱ እግዚአብሔርን ያገለግሉ የነበሩ ንጉሠ ነገሥት ናቸው። ግን ካህን ብሎ ግን አይገልጹት እና ቤተ መንግስታቸውም ከሌሎች ነው ቤተ መንግስቶች ስታነጻጽሯት በጣም አነስ ያለች ነች። ከዛ ከአጼ ፋሲለደስ ቀጥሎ ዮሐንስ ከጻድቁ ዮሐንስ ወደ አጼ ኢያሱ ናቸው። አጼ ኢያሱ ታላቁ እየተባሉ ይጠራሉ። ልጆች ናቸው። አባት ልጅ የልጅ ልጅ። በነገራችን ላይ የመጀመሪያውን ቤተ መንግስት አንዱ ንጉሠ ነገስት አስጠብቆ ክብሩን አስጠብቆ የሰሩትን ሰዎችን ክብር አስጠብቆ ነው የራሱን አሻራ ጥሎ የሚያልፍ እንጂ ያንን አፍርሶ እንደዚህ ብሎ ሀገር እንደማይቀጥል አውቀውታል። የነበረውን መልካም ነገር ያስቀጥላሉ። የራሳቸውን እያስጠበቁ ነው የሚሄዱ ነበር። ይሄ አጼ ኢያሱ ቤተ መንግስት ነው። ስለዚህ አሁን የምንሄደው ወደ አጼ ኢያሱ ቤተ መንግስት ነው። ውስጥ ለውስጥ መንገድ ሁሉ አለው። ላይ መሄድ ይችላሉ። በውስጥ ለውስጥ ነው። ኢትዮጵያኖች መጽሐፍት በብራና ወጥረው ከፍየል ቆዳ አልፍተው ቀለም ከተለያዩ አበቦችና አፈር ቀምመው አዘጋጅተው ከመጽሐፍ ባለፈ ከፍተኛ
የኪነ ህንፃ ጠበብት የነበረት ሀገር መሆኗን ማሳያ ነው። በሮቹ መስኮቶቹ ስታይ ይሄ ቅስት እኮ ነው የሚባለው፣ ከቀስተ ደመና የመጣ ነው። ያው ኢትዮጵያ የቃል ኪዳን ምድር ናት። መንፈሳዊውን እና ዓለማዊውን አጣምረው ትርጉም እንዲሰጥ አድርገው ነው የሚሰሩት እና የሆነ ነገር ሲሰራ ያለ ትርጉም አይደለም። ይሄ ቤተ መንግስት በውስጣዊ ዲኮሬሽኑ በጣም የተዋበ ተወዳዳሪ ያልነበረው በጣም ውብ የነበረ ቤተ መንግስት እንደነበር የታሪክ ድርሳናት ያስረዳሉ። ይሄ ውስጡ ቤተ መንግስቱ በወርቅ በአልማዝና በዝሆን ጥርስ ያሸበረቀ ነበር። አንዳንድ ጸሐፊዎች ሲጽፉ ብለው ይጽፋሉ ከሰለሞን ቤተ መቅደስ ሁሉ ይበልጥ ነበር ያለ። የሰለሞን ቤተ መቅደስ እንግዲህ እንደሚታወቀው የዓለም ለመነጻጸር የተጠቀሙበት ነው። የዓለም ገዢዎች ሁሉ ወርቅም አልማዝም ሰጠው የተሰራ በጣም ግዙፍ በጣም የከበረ ቤተ መንግስት ነው እና ያን ለመግለጽ ተፈልጎ ነው። አላፍ ሰገድ ዮሐንስ አዲያም ሰገድ ኢያሱ ለ35 ዓመታት በጣም መዝሙረኛ ናቸው። እግዚአብሔርን በገና እየደረደሩ ያመሰግኑ የነበረ በጣም በዜማ የሚታወቁ ንጉሠ ነገሥት ናቸው። ልክ እንደ እስራኤሉ ዳዊት እሳቸውም ስማቸውም ከዛ የተወረሰ ነው። አጼ ዳዊት የሙዚቃ አዳራሽ አሰርቷል ወይም የዜማ አዳራሽ ተመሳሰለ ተዋህዶ አለኝና የሰርግ ስርዓት ሲኖራቸው ነገስታቶቹ ልጆቻቸውን ሲድሩ ከማህበረሰቡም እንዲሁም ከሽማምቶችም ተጋብዘው ይስተናገዱበት የነበረ ትልቅ የሰርግ አዳራሽ ነበር እስከዛ ድረስ እና ትልቅ ነበር። የፈራርሷል። አሁን የፈራረሰውም ያው ፋሺስት ኢትዮጵያን ወሮ በነበረበት ሰዓት ይጠቀምበት ስለነበር የተወሰነው በቦምብ ተመቷል። ስለዚህ ይሄ የምታዩትኝ ድርቡሽም ያፈረሰው ጣሊያንም ያፈረሰው እንግሊዝም ያፈረሰው እንዲሁ ደግሞ በዘመነ መሳፍንት የፈረሰ ነው በአብዛኛው። እቺ ኖራ መፈተሻ ግንብ ትባላለች። ቤተ መንግስቱ የታነጸው አንዱ ማቴሪያል ቤተ መንግስቱ ሲታነጽ ኖራ ነው። ኖራውን ይፈጩታል፣ ለ5 ለ6 ዓመታት ይቀብሩታል። ያን እያወጡ እያቦኩ እንደ ሲሚንቶ ይጠቀሙበት ነበርና ለግንባታ ከመጠቀማቸው በፊት መጀመሪያ ኖራው የሚፈተሸው የነበረው ከዚህ ነው። ዓለም አልተቀዱም። አለመቀዳታቸው ብቻ ሳይሆን እነዚህ ለመስራት ኢትዮጵያውያን ምን ያህል ኢንጂነሮች እንደነበሩ፣ ምን ያህል የባህል እውቀት እንደነበራቸው፣ ምን ያህል ፍልስፍና ውስጥ እንደነበሩ በትክክል የሚያሳይ ነው። ከኛ በላይ ነጮቹ ስለኛ መርምረው ጥናት አድርገው እኮ ይደነግጣሉ። ማለት ይህ ሁሉ አፍሪካውያን ሰርቷል ወይ ብለው ሄደው ወደ አጼ ዳዊት ቤተ መንግስት ነው። ግን በመንገዳችን የብራና ያዘጋጁበት የነበር በተለምዶ የወረቀት ግንብ እየተባለ የሚጠራ ቤተ መዛግብት አለ። ይሄ ትልልቅ ብራናዎች 5-6 ሰው ማነሳቸው ብራናዎች ጨምሮ ትንሽ ደግሞ የጸሎት መጽሐፍቶች እንዲሁም ደግሞ ለጥናትና ምርምር የሚውሉ ስለ ኪነ ህንፃ የሚያወሩ ስለ መድኃኒት ቅመማ፣ ስለ ከዋክብት ምርምር፣ ስለ ተለያዩ ነገሮች፣ ስለ ስነ ጽሁፍ፣ ስለ ኪነ ጥበብ ብዙ ነገሮች ሊያስተምሩ የሚችሉ ከብራና የተዘጋጁ ከፍየል ቆዳ፣ ከላም ቆዳ፣ ከተለያዩ ቆዳዎች አለስልሰው እንደ ወረቀት አዘጋጅተው ቀለም ተለያዩ ነገሮችን አዋህደው ሰርተው የቁም ጸሐፊዎችን እውቀት ያላቸውን ሰዎችን ወደ ቤተ መንግስት አቅርበው ድርጎ የተቀበሉ ከቤተ መንግስት ለልጆቻቸው እንዳይቸገሩ በቤተ መንግስት ድርጎ የተላከላቸው መሬት እየታረሰላቸው ብዙ ጥቅማ ጥቅም የተደረገላቸው ጽሁፍ ተሰንዶ በታሪክ ተሰንዶ ለትውልድ እንዲተላለፍ አጼ ፋሲለደስ ትልቅ አስተዋጽኦ አድርገዋል። ይሄ ቤተ መዛግብት ተሰርቷል። አብርሆት እንደሚባለው ትልቅ የመጽሐፍት ላይብረሪ ይሄም ላይብረሪ ሆኖ ያገለግል ነበር። አሁን ያለነው የአንበሳ ጓዳ አካባቢ ነው። የመጀመሪያውን አንበሳ ጓዳ ያሰሩት አጼ ዳዊት ሳልሳዊ የአጼ ኢያሱ ልጅ የዜማ ቤቱን ያሰሩት ንጉሠ ነገሥት ናቸው። ለ5 ዓመታት ነው ኢትዮጵያን ያስተዳደሩ። አንበሳ ለዘመናት ኢትዮጵያ አርማዋ ሞገሷ ሆኖ ኖሯል። ያው መንፈሳዊ ትርጓሜም አለው። እንደ አራዊትም ደግሞ ስናየው የአራዊቶች ሁሉ ንጉሥ ነው። ስለዚህ ቤተ መንግስት ላይ አላምደው አንበሳ ዘእምነገደ ይሁዳ ከሚለው ጋር የተያያዘ መንፈሳዊ ትርጉም እንዳለው ሆኖ ከዛ ውጭ ደግሞ የአራዊት ንጉሥ ስለሆነ አንበሶችን ይጠቀሙ ነበር። የኢትዮጵያ ነገስታቶችም ዘር ሐረጋቸው ከዳዊት ወገን ስለሆነ ዳዊት የሰለሞን አባት ነው። ሰለሞንና ዳዊት ከይሁዳ ዘር ሐረግ የመጡ ናቸው። ይሁዳ በአንበሳ ደቦል የሚመሰል ነው። ስለዚህ አንበሳ የአርማቸው መገለጫቸው ምሳሌ ስለሆነ በዙፋናቸው የእጅ ማሳረፊያ ላይ ዘውዳቸው ላይ ካባላንቃዎቻቸው ላይ ከፈረስ ልብሶቻቸው ላይ ማህተሞቻቸው ላይ
በተለያየ አርማ በር ቤተ መንግስት በር አካባቢ የአንበሳ አርማ ማድረግ እስከ 1967 ዘውዳዊ ስርዓት እስከፈረሰበት ጊዜ ድረስ የኢትዮጵያ አርማ ሆኖ ለዘመናት ኖሯል። ስለዚህ አንበሳንም ህይወት ያለውን አንበሳን በቤተ መንግስት ማስቀመጥ የተለመደ ስለነበር አጼ ዳዊት ያሰርተዋል። በዚህኛው በኩል ደግሞ አጼ ኃይለ ሥላሴ ያሰሩት አለ። ከዚህ ደግሞ አሁን ደግሞ በተሻለ መልኩ ደግሞ ነጻነት ለአንበሶች እንዲሰጥ ተብሎ የአንበሳ ኬጅ የተሰራ ነው። በአሁኑ ሰዓት የአጼ ዳዊት የአንበሳ ጓዳ ነው። ይሄ የአጼ ዳዊት ቤተ መንግስት ነው። ከውጭ በኩል ቀጣይ የሚታደስ ቤተ መንግስት ነው ተብሎ ይጠበቃል። አጼ ዳዊት በጣም ዜመኛ ንጉሠ ነገሥት ናቸው። በነገራችን ላይ አብዛኛው የኢትዮጵያ ነገስታቶች በትምህርት የሚያገኙት በመንፈሳዊ ህይወት ነው። ያው ዘመናዊ ትምህርት ባልነበረበት ሰዓት መንፈሳዊ ትምህርትም ሲማሩ ስለ መንፈሳዊ ህይወት ብቻም ሳይሆን ስለ መንግስት አስተዳደርም አብረው ይማራሉ። ስለዚህ አጼ ዳዊትም ሆኑ የኢትዮጵያ ነገስታቶች በገና ይዘው እየደረደሩ እግዚአብሔር ማመስገን በጣም የተለመደ ባህል ነው። ይሄ እስከ ቅርብ ጊዜ ድረስ ሲጠቀሙበት የነበረ ባህል ነው፣ እስከ ቀዳማዊ ኃይለ ሥላሴ ድረስ። ስለዚህ አጼ ዳዊት የዜማ መሳሪያ የኢትዮጵያ መሳሪያዎችን ተጠቅመው መንፈሳዊም ዓለማዊም ዜማ ያካሂዱበት የነበረ በሁለት ክፍል የተከፈለ ነው። አንደኛው መንፈሳዊ፣ አንደኛው ዓለማዊ። የዳዊት ቤተ መንግስት የዜማ አዳራሽ የመጨፈሪያ ብቻ መጨፈሪያ አይደለም፣ መንፈሳዊ ዜማ የሚካሄድበት እንደገና ዓለማዊ ደግሞ የሀገር ፍቅር ለህብረተሰቡ የሚቀርብበት የነበረ ነው። ኃይሌ የመጨረሻችን እናድርገው። መቼም እዚህ ግቢ ውስጥ ገብተን ቀደም ብለን ከነ እቴጌ ጣይቱ ከነ ሳባም ጋር እያወዳደርካት ነበርና እቴጌ ምንትዋብ ምሳና መሄድ የለብንምና የመጨረሻው እቴጌ ምንትዋብ ብናደርግ ደስ ይለኛል። እሺ ይሄ ሳውና ባዝ ወይም ስቲም ባዝ የሚባለው ነው። ይሄ አሁን ታድሶ ነው። ዘመኑን በሚመጥን መልኩ ነው የታደሰው። ስለዚህ ይሄ የአጼ ኢያሱ የውሽባ ቤት የነበረ ነው። የተለያየ በወይባ ቅጠል በተለያዩ ነገሮች ንጽህናቸውንም ጤናቸውንም የሚጠብቁበት የነበረ ቦታ ነው። እንደ ስፓ አገልግሎት ሰጥቶ ነበር። ይሄ እቴጌ ምንትዋብ ያሰሩት እቴጌ ምንትዋብና ልጃቸው ዳግማዊ አጼ ኢያሱ ያሰሩት ቤተ መንግስት ነው። እቴጌ ምንትዋብ ለ25 ዓመታት ነው ከልጃቸው ጋር ሆነው አገር ያስተዳደሩት። አጼ በካፋ ከሞቱ በኋላ ልጃቸው 7 ዓመት ስለነበረው ለንግስና መብቃት አልቻለም። ስለዚህ ንግስናውን በበላይነት ይዘው ያስተዳድሩ እንደ ሞግዚት ሆነው ያስተዳድሩ የነበሩ እናትየዋ ናቸው። ስለዚህ እቴጌ ምንትዋብ በጣም የታወቁ መሪ ናቸው። በኢትዮጵያ ታሪክ ስማቸው ከሚጠቀሱ ታላላቅ ሴት መሪዎች መካከል አንዱ ናቸው። እቴጌ ምንትዋብ የሰሩትን ነገር ዘርዝሮ ለማቅረብ በጣም ብዙ ጊዜ ይፈጃል። እውነት ለመናገር ከዚህ የቤተ መንግስታት ቅጥር ግቢ ከሰሯቸው ግብረ ህንጻዎችና ቤተ መንግስት ውጭ ቁስቋም ቤተክርስቲያንን እንዲሁም ደግሞ ናርጋ ስላሴ ቤተክርስቲያን በጣም የታወቁ ናቸው፣ በሳቸው ዘመን የተሰሩ። ከዛ ውጭ ይሄ ቀጭን ፈታይ ግንብ የሚባል በተለምዶ ቀጭን ፈታይ ግንብ እየተባለ ይጠራል። የተለያዩ የእደ ጥበብ ሙያ ማሰልጠኛ ተቋም ሆኖ ያገለግል የነበረ ግንብ ነው። እቴጌ ምንትዋብ የተለያዩ ስነ ጥበብ ወይም ደግሞ የእጅ ሙያ በላቀ ደረጃ በአገር አቀፍ ደረጃ እንዲተዋወቅ ትልቅ አስተዋጽኦ ያደረጉ መሪ ናቸው። አንጥረኛው፣ የስፌት ባለሙያው፣ ፈታዩ፣ የሸክላ ባለሙያ የተለያዩ በሀገሪቱ ውስጥ እውቅና ያላቸው በጣም ትልቅ ጥበብ አላቸው የሚባሉ ሰዎችን ሰብስበው ለቤተ መንግስትም ለቤተ ክህነትም ለመኳንንቱም ለመሳፍንቱ የሚሰጡት ሽልማት ለቤተ መንግስት የሚገለገሉበትን ቁሳቁስ ደረጃውን በጠበቀ መልኩ ይዘጋጅበት የነበረ ትልቅ የሙያ ማሰልጠኛ ተቋም ብዙ ነገሮችን ያሰሩበት የነበረ ክፍል ነው ይሄ የምታዩት እዚህ ግንብና ቤተ መንግስት ውስጥ ራሱ ሙያ የእደ ጥበብ ሙያ ልክ አሁን ይሄ ቁጢት በጣሽ ቀጥቃጭ የተባለ በኋለኛው ዘመን ላይክ በተለይ በዘመነ መሳፍንት ይሰደብ የነበረ የእጅ ባለሙያ ሁሉ በሳቸው በ16ኛው 17ኛው ክፍለ ዘመን ግን በጣም የተከበረ ሙያ መሆኑን ማሳያ ነው። ለምሳሌ ሴቶች የሚያደርጉት የአንገት ድሪ፣ ሳንቃ ድሪም በለው ሽርብ ድሪው፣ ድንብሉ፣ ጉትቻው፣ የጸጉር ወለባው፣ የጡረራው፣ የእጅ አምባሩ፣ ድኮቱ፣ አልቦ በተለያየ ደረጃ ከተለያዩ ማዕድናት በጣም ከከበሩ ማዕድናት እያዘጋጁ ለማህበረሰቡ ያቀርቡበት የነበረ ቦታ ነው። በዚህ ውስጥ እንግዲህ ወደ 6 የሚደርሱ አብያተ መንግስታት አሉ። ለዚህ ትውልድ ምንድን ናቸው? እኛ አስቀጣይ ይህን ለማስቀጠል ምን ማድረግ መቻል አለብን የሚለው ሀሳብ መጨረሻ እናደርገው ያስቡ። ኢትዮጵያ የታሪክ ሀብታም ናት።
ታሪክን አክብሮ ለቀጣይ ትውልድ የሚያስረክብ በታሪክ የሚኮራ እንደገና በታሪክ መኩራት ብቻ ሳይሆን በታሪኩም ኮርቶ ራሱን ታሪክ ሰሪ ሆኖ ለትውልድ የሚያቃብል ቁርጠኛ ትውልድ ትፈልጋለች። ስለዚህ ታሪክ ለታሪክ ባለሙያዎች ብቻ የሚተው ነገር አይደለም። የማንነት ጉዳይ ስለሆነ ከልጅነት ጀምሮ ለልጆች በትምህርት ካሪኩለም ተካቶ ሊሰጥ ይገባል ባይ ነኝ። ይሄን ነው ስለነበረን ጊዜ እጅግ በጣም አመሰግናለሁ። እኔም በጣም አመሰግናለሁ ድሩን ስለሰጣችሁኝ። እግዚአብሔር ይስጥልኝ። አንቺ የአባቶቻችን የፍልስፍና መራቀቂያ ጥበባት የከተሙብሽ የድንቅ ቅርሶች ማህደር ጎንደር